ለይቤት አለኝ ተቆርቋሪነት ተነስቼ ይሄ ሁሉ ስራ ያለ ዝም ብለሽ ወጥተሽ ስትሄጂ ዝም ብያለሽ። ታይ ባክሽ እና የዚህ ቤት ስራ አላለቀምና እኔ አዲስ ፊልም ያምልጠኝ እንዴ? የጀዛ ያምልጥሽ ታዲያ ፊልም ተደጋጋላለች እንዴ? ቢያመልጥሽ ምን ትሆኛለሽ? የሸማቾች ስኳር ወይም ደግሞ ዘይት ያመለጠሽ መሰለሽ እንዴ? ሰፍሰፍ የምትይው ለኔ ከዛ በላይ ነው። እሺ እንደውም ልንገርሽ አይደለም ይሄ ፊልም አመለጠኝ ማለት በቀጥታ ማመልከቻ አስገብቼ ከስራ ይለቀቅኩ ማለት ነው። ግልግል እንደዛ ካልሽማ ይኸው ስራ ይለቀቃል። አሳልፍ ነይ ተመለሽ። ተታባታለ ምትሄዱ አትሄጂም ብያለሁ አትሄጂም። ስሚ አንቺ ለቀኩ ብትይም እኮ ጋሽዬ ፈቅደው እትዬ ደግሞ ወደኔ መርተውበት እኔ ሻሼ ደግሞ ቁጭ ብዬ ብቻዬን ስራው ይከብደኛል አይከብደኝም ብዬ አምኜበት ነው እንጂ ዘብ ብለሽ የምትወጪና የምትገቢው ይሄ ጃል ሜዳ መሰለሽ? ውድ ምን ወንሽ ደግሞ እኔ አልሆንኩት ነገር አለ ሻሽዬ። ድሮመኝ እንደነበረው ጥሩ ፊልም ሰሪ መሆን ቢያቅተኝ ጥሩ ፊልም ተመልካች ሆናለሁ ብዬ ነበር። በየት በኩል ማን ያሳየን ታዲያ? ሄዳትን ዘባዘቢብኝ እንጂ ምን ትላለች? ማየትም ታለብሽ ስራ ሲያልቅ ታየለች። ሰራተኛ ስለሆንኩ ነው እንጂ ማን በምን ምን ማየት እንዳለብኝ ወሰነልኝ ነበር ብለሽ ነው? አወድ ለሰራተኛ ወደ ረባክሽ ግዴለሽም ዝም በይ ግፋት ነገሪ። እንኳን አንቺ እኔ የተስተማርኩት ቀንጨላት ያለ ሰባት የደረስኩት ሻሽ እንኳን እዚህ ቁጭ ብዬ ሰራተኛ ሆኜል እንዴ? እንግዲህ ትልቁ ድሃ ትንሹን ድሃ አይወደውም የሚለው ደርሶብኝ ይሆናል። እጭ ምን ይጀ ማስጠያዋን አጥናንተየ እኔ እንኳንም ባይቼ እንደውም ምን ባይዝጭ ጋር ቅርብና ውድዬ አብዬ እስቲ አሁን እንደው በሞት የምን ሆንኩ ነው የምትይ? ይሄው እዚህ ታስሬ በቃ ይጂ እሺ ሻሽዬ እሄዳለሁ። አብዬ ወየ ራስሽን እየጠበቅሽ እሺ እሺ። የከተማው እንደሆነ ውሻ ይመስል ሰው ሲላከፍ ነው የሚውለው። ተጠንቀቂ። አረቢውስ አንቺ አቀሪን እንዴት ነሽ? ከየት ነው እባክሽ? ፊልም ተከራይቼ እየመጣሁ ደህና ነሽ? አለሁልሽ። ምን እባክሽ ዛሬ ሰዎች በቃ ግግም ብሎብኝ ነው አልኩ። ምንም ፊልም አላየሁም። ኧረ እባክሽ የኔዎቹም ተነስቶባቸዋል። ምን ነው ቲቪውን በፓስወርድ አልዘጉብኝ መሰል። ኧረ እባክሽ ሙች እዴ አንቺ መክፈት አቃተሽ? እኔማ እንዴት ያቅተኛል? የፋብሪካውን ፓስወርድ እንኳን አልቀየሩትም እኮ። አይ ቢዮንሲ ስሙን እኮ በአግባብ የተጠቀምሽው አንቺ ነሽ። ያቺ ዋና ዘንብላ እኮ የተሸከመችው። እስኪ ዝም በይ። እኔ አመለሽ ቢዮንሲ ምን አዲስ ፊልም አለ? ኧረ ፊልም አከራዩ ራሱ አዲስ ነው እንዴ? ሳሚስ? ሳሚዬማ ከስሮ ወጣ አለኝ። እርግጠኛ ነኝ ያንቺ ዱቤ ነው። ባንቺ ዱቤ? አዎና። አይ ቢዮንሲ ያንቺ ዱቤ እንኳን ሳሚን አገራ ያከሰ። አንቺ ደግሞ እስኪ ዝም በይ። ቢዮንሲ በእናትሽ ስጨርሽ እሱን ፊልም ትሰጭኛለሽ? እሰጥሻለሁ። በቃ ቢዚ መጭ እኔም ያኛውን እሰጥሻለሁ። ደውይ እደውልልሻለሁ። ሻሼ አንቺ እዚህ ተቀምጠሽ ነው ይሄን ያህል ስጣራ ማትሰሚው? በሞትኩት ጠርተው ነበር እንዴ? እዚህ ጠርተው ነበር እንዴ ትላለች እንዴ? አንቺ ለመሆኑ የትኛው ልጅሽ ነው እንዲህ በሐሳብ ጦር አርጎ ሌላ ቦታ የወሰደሽ? አይ ጋሽ እኔማ ያቢ ነገር ሆዴን እየበላኝ ነው። ከበላሽማ ማቀቅ ነው። የት አግኝቼው? እኔ ምን አቅልሻለሁ? እሺ ደግሞ አቢ ምን ሆነች? ጋሽ ለካ ፊልም የምትለው ወድ አይደለም እና ተገዳ ነው። አይወሏት ድሮ ልጅ እያለች አንቺ ነገር አታስረዝሚ። ድሮ ካልሽ እኮ በቂ ነው። ልጅ መሆኗ ይገባኛል። እሺ በቃ ሳሳጥርሎት ስታድግ መሆን የምትፈልገው ፊልም የሚሰራ ሰው ነበር። ታዲያ ምን ለውጥ አለው? አሁንም ስራዋ ፊልም ማየት ነው። ፊልም ከተሰራ ደግሞ ተመልካች ያስፈልጋል። ሁለቱ ተወራራሽ ናቸው። ያው ነው፣ እዛው መስመር ውስጥ ነው ያለችው። ወይ ጋሽዬ ደግሞ ይተልዳሉ እንዴ? እሷ በፊልም ስንት ደረጃ ደርሳለሁ ያለች ሴት የቤት ሰራተኛ ሆና መቅረቷ አያሳዝኖትም እንዴ? እሱማ ያሳዝናል። ግን መለወጥ ከፈለገች እኮ አሁንም ትችላለች። ይዋቆሉት ይልና እንዴ ወይ እንደኔ እንደሻሸት ተመረጅ ለመለወጥ እኮ እንደኔ 6 ያልበቀስ ያስፈልጋል። ኧረ እባክሽ እኔ ልሙት ይደረዛ ምን ጉረኛ ግርም የሚለኝ ኮሌጅ በጠስን የሚሉትም እንዳንቺ አይፎክሩም። አንቺ አላቀሽም እንዴ? 6ኛ ክፍል 6 ጊዜ ተከፈለሽ ታሽተሽ እንደገና በመጨረሻ እኔ አላቀም እንዴት አርግ እንደው ምናልባት በሐዘኔታ በቦርድ ተነጋግረው አሳልፈውሽ ካልሆነ በስተቀር ደሞ ትፎክሪበታለሽ እንዴ? እንዴ ጋሺ
ስድስትያ ማለት እኮ ለኔ ላንቺ ከዩኒቨርሲቲም በላይ ነው ምክንያቱም ሰው ራሱን የሚመዝነው በከበደውና ማለፍ ባቃተው ነገር ላይ ነው እኔ ስድስትያ ማለፍ አቅቶ ይመስሎት ነው እንዲወደኩ እና ምን ሆነሽ ነው ሮል ስታረጊ የነበረው ነው 6 የሚለው ቁጥር አሳዝኖሽ ነው አይደለም ልክ 6 ያስደርስ ቅጠል በጥሰው ምናምን አርገውብኛል ልክ ከ6ኛ ደረጃ ላይ እንደተፈጠፈጠው እንደወንድምሽ ዋስታው ይጋጭ ሰበብ መደርደር ሰነፍ ከመባል አያድንም ወይ ጋሼ ደግሞ ምን ነው ዛሬ እኔ ላይ ንግግር አሳመሩ እሺ አየት ለምንድን ነው የጠሩ እንጂ ምን ነው መቼኛ መቦሻይ Abi. Halo ሸገነው አራናው ማይታመን ነገር ልንገርህ ማፊ አፍቅረኛ ነው እኮ አገኘኋት አጁ አዲስ አበባ ውስጥ የሰው ቤት ሰራተኛ ተቀጥራ እየሰራች አይ ናት እንደው እኔ ትቻ ስደት ወጣ አማራጭ ቢጠፋት ነው ጭንቅላቷ እኮ ጥይት ነበር ታቃቴል የኔ ወንድም ችግር አለ አንተ ራስህ ችግር አለ እንደው ቆም መስታፈጥብኝ ታዲያ ምን ልበል እኔ ነኝ እንደ ስፖርቴን ትቻ አንተንም ማይ ነው በሰፈር ትሬኒንግ እንዳልሰራ ልከለከለኝ ነው እንደው እሱማ መብት ነው አረ ነገ ምን አገባኝ እና አልልሃለሁ እሷን ፊልም ተከራይታ ስትመጣ እኔም ያለችበት ድረስ ይሄድ እንደው ፍለፊት ብንገጣጠምስ አይ እንደው ማናገሩንስ እንኳን አናግራኛለች ግን በጣም ሳታቀብኝ አትቀር አው አይ ናቲ አና እንኳንም እሷን አገኘኋት እንጂ እግሯ ስር ተንበርኬም ቢሆን ነው ቅርታ መጠይቃት ሲገርም አርሸጋናው እንደው ፈጣሪን ሁሉ ሀብት ሰጥተህ እንደው ምን ነው እሱ አነሳህ አይ ብዬ እንደው እየለመንኩት ነበር ይኸው ባለቀ ሰዓት ካሰኛ ጉድ እኮ ነው የኔ ወንድም ካንተ ጋር አላወራው እኔስ መቼ አወራኸኝ አልኩ አይ እንደው ጉድ ነው ስትል ጊዜ ምን ልበል ታዲያ እኔ ጉድ ነው ያልኩት አይሁን ነው እጥላ ውስጥ ሆነ አባጀሩን ነው ማለት አታድርቀኛ ታያ እንደዛ በላ ታዲያ ሸጋናው ሶሪ ካንተ ጋር ሲጨቃጨቅ እንደው ስልኩ ተዘጋ ታዲያ መልሰ መደወልና ታልቻልክበት ደግሞ አንተው መላመላ ለበልልኝ አሁን ገና ማን እንደሆናችሁ ገባኝ አወከኝ ሩጬ ነው ተታውቃለህ ማለት ነው እንደው አንተንም በጓደኞችን ሩጫ እንኳን አይቻል የነማ የናይሌን ድራርቱን እንዴት ነን ታዲያ በጣም ትሮጣላችሁ በተለይ ሞባይል ከነጠቃችሁ በኋላማ በጣም የምትሮጡት ሞባይል ተነጠቃችሁ በኋላ ማለቱ ጀምሩ ተብሎ ተተኮሰ በኋላ ለማለፍ ፈልጎ ነው አያለማውቅ አያቢ ለካ እንዲወርቅ ሆናለኝ ይሄም ታንግዲህ ወዲያ ያንቺው ነው ምን ወንካንተ ደሞ አረ ምን ያልሆንኩት አለ ጋሽ አይቶ አይሰማው የለ እኮ ጆሮህ ምን ሰማ እኔ እኮ መጀመሪያውኑ ስጠረጥር ኖርኩት ደግሞ ምን ይተረከ ሰዋ የናቀም የነጋ መድረሻዋ የታወቀም የሚለው ዘፈን እውነት መሆኑን ነው አትናቁኝ ነገ ትልቅ ደረጃ ደርሳለሁ ነው አባባሉ ጋሽ እኔማ አሁንም ቢሆን ትልቅ ደረጃ ላይ ነኝ እውነትህን ነው ይኸው ከትራክ ይነጥለኝ ጋሽ ይኸው ባለፈው ዱባይ ያለው አንዱ ኬንያ ያለው አታ ዝም በል ደግሞ ዱባይ ያለው ይላል ስለሱ ታወራለህ ጋሼ
መግቢያው ጠፋኝ እያልክ ስትጃጃል የነበረበትን ምን አለ እንደዚህ እንኳን በጨርሰው። ዛሬዬ እኮ እውነቱን ነው። ና አንተ እቺን ወሬ ከጀመርካት እኛ ራሱ ዱባይ ደርሰን ብንመለስ እንኳን ወሬው ማለቂያ የለም። ዝም ብለህ ካቆምክበት ቀጥል። ሰው አይናቅም ብለን ያቆምከው ቀጥል። ምንድነው? አንድ ሰው ባልታሰበ ሁናቴ ትልቅ ደረጃ ሊደርስ ነው። ምን ሊደርስ ነው? ደረሰ እንጂ ደርሷል። በቃ የመግቢያውን ክር በጥሷል። ማን ነው? አቢ ናታ። አቢ ኧረ ጋሼ ቀስ በል እንጂ ሚስጥር እኮ ነው። ሚስጥር እኮ ነው። አዎ ጋሼ፣ ይኸው ጉዳዩ ትንሽ ችግር ቢጤም ስላለው ከባድ ሚስጥር ነው። ና የምትለው አልገባኝም። አቢ የናጠጠ ሀብታም ፍቅረኛ አላት እኮ ነው የምላችሁ። የማይመስል ነገር ላዛሉ አትንገር አለ ዘሩ ሞላ ኃይሌ። ኧረ የሚመስል ነገር ነው። ይኸው መጀመሪያ እኔ እየሮጥኩ ነበር። ከዛ አቢ ከሰውየው ጋር አውርታ ወረቀት ስትቀበል አየኋት። የት? እዚሁ ነው። ከዛ እሷ ከሄደች በኋላ ሰውየው ስልክ ደውሎ ሲያወራ ሰማሁት። ምን ብሎ ነው ያወራት? እኮ እሱን ልነግራችሁ አይደለም እንዴ? ንገረና ታዲያ ንገረን እኮ። ሰውየውና አቢ ፍቅረኛ ማቾች ነበሩ። ከዛ እሱ ትቷት ተሰደደ። ከዛም እሷ አዘነችበት። እና ልቦለድ ነው የምትነግረን እንዴ? ዘርዬ ቢጨርስ ምን አለ? ስንቱን አቋርጦ ይዘልቀዋል። ሩጫም ወሬም ቀጥል እንጂ። እሺ ይኸው አሁን እሱ ሀብታም ሆኖ ተመለሰና አፈላልጎ አገኛት። ግድ የለሽም ማዛልዬ፣ ይሄ ልጅ የሚሮጥ ይመስለናል እንጂ ከአቢ ጋር ቁጭ ብሎ ያየውን ፊልም ነው የሚነግረን። እሷ አኩርፈዋለች፣ እሱ ግን ተስፋ አልቆረጠም። ዋናው እንኳን አገኘኋት ነው የሚለው። እውነት ከሆነ በጣም ነው የሚገርመው። እውነት ነው እንጂ በጆሮዬ እኮ ነው የሰማሁት። ለተተደስ እዛ ቁጭ በል እናውራ። እንዲያ ከሷ ጋር ቢሆን አፍላፍ ገጥሞ ሲያወራ ይቻላል። ለካ ሻሼ ቅድም የነገረችኝ ነገር እውነት ነው ማለት ነው። ዘርዬ ምርህን ነው? ሻሼም ይሄንን ነግርሃለች? ዳር ብላለች። ምንድነው? አቢ ድሮ ፊልም የመስራት ህልም ነበራት። ሳይሳካላት ቀርቶ ነው ሰው ቤት ሰራተኛ ሆና የተቀጠረችው። በዚህ ደግሞ በጣም ታዝናለች ብላለች። ታዲያ ይሄ ምን ያገናኘዋል? ሁሉም ሰው እኮ በልጅነቱ ህልም ይኖረዋል። ከዛ ሊሳካም ላይሳካም ይችላል። ታዲያ ሰው ቤት ሰራተኛ የሆነችው ምናልባት እሱ ትቷት ከሄደ በኋላ ሊሆን ይችላል ብዬ ነው። ዘርሽ ሊሆንም ይችላል ላይሆንም ይችላል። አዛሉ ደግሞ ምንድነው? ከመረጥሽ አንዱን ምረጪ። ምንድነው? ሊሆንም ይችላል ላይሆንም ይችላል ብሎ አጉል ዴሞክራት ለመሆን መጣር። ምን ማለት ነው? በአንዴ ማመን ይከብዳል። ምንም አይከብድም። ደግሞ ልብ ብለሻት እንደሆነ ሁልጊዜ የፍቅር ፊልም ነው የምታየው። ዘርዬ ምኑን ከምን አገናኘኸው? የተለየችውን ፍቅረኛዋን እንዲያስታውሳት ከሆነ ብዬ ነዋ። ጋሽ እኔ ግን አሁን አንድ የጨነቀኝ ነገር አለ። ነገርንና አብረን እንጨነቃ እንዴ። ተካፍሎ መብላት ብቻ እኮ አይደለም፣ ተካፍሎ መጨነቅም ወግ ነው አንዳንዴ። እሺ እንዴት ነው ድልድይ ሆነ መስዋዕትነት ከፍለን ልናገናኛቸው የምንችለው ነው? ይደዛ ምን ከፈለክ አንተ ድልድይ ሆነ ተነጠፍ እንጂ እኔ ዘሩ ሞላ ለምን ብዬ ነው ድልድይ ሆኜ የምነጠፈው? ምን ያወራል? ቆየረ ማንና ማንን? አቢና ሀብታሙ ፍቅረኛዋን ነው። እሱ በራሱ መንገድ ያሳምናታ። ምናልባት ምክንያቱ አሳማኝ ከሆነ ልታረቀው ትችላለች። እንዴ ጋሽ እኛማ ማሸማገል አለብን። ዘሩ ቀለጠ። ምን ቤት ነንና ነው እኛ የምናሸማግለው? እንደዚህ ቤተሰባችን ሁና የለም እንዴ? እና ሆናለች። የሆነች እንደሆነስ ታዲያ የሷ ጉዳይ የኛ ጉዳይ አይደለም? ደግሞ መረሳት የሌለበት ነገር ቢኖር የሰውየው ሀብት ነው። እሱን አግብታ ሀብታም ብትሆን እኛን ትረሳናለች? አትረሳንም። ና ምን አይነት ወሬ ነው የምታወራው? እህቴ ለራሷ ብዬ ነው። እኔማ ምን ታዳይ አንድ ደህና ሀገር ሮጬ ሪከርዱን ወገባ ገዳው ሰብሬ ሀብታም ሆነ። ይዳው ትግሬን ወገባ ገዳው ነኝ ወገባ ገዳ ደግሞ አንተ ብሎ እኔ እኮ አላመንኩም። ታማሽ ተዋ እንግዲህ ወይ ነይ በሞቴ እኔ እኮ ግራ ገብቶኝ ተገርሜ ተደንቄ እኮ ነው። ታዲያ እንደዛ አትይም እንዴ? አልኩ እኮ ደግሞ በነገርኩሽ ነገር አንቺ ብቻ መሰለሽ እንዴ ተገር? ማን ገረመው? እነ ይቤ እነ ጋሼ እነ ሁሉም እኮ የሰሙት እኮ ናቸው ግርም ያላቸው። ይገርማል። ለሷስ ነግራታል እንዴ? ኧረ መስማትሽንም አታውቅ።
ደግሞ በለሁም ብዬ ነው የራሷን ጉድ መልሼ ለራሷን ምነግራት ለቀባሪው አረዷታ ወይ አቢ አይ ፈጣሪ እንደው ቀን ወጣላት የኔ እናት ቀን ወጣላት ብቻ በሱ በኩል የምታገኘውን ሀብት 3 ሪከርድ ብትበጥስም የምታገኘው አይመስልኝም ምን ብትበጥስ አንቺ እንኳን ሩቅ ነው ሪከርድ ሮጫ ያርግላት እኔ ልሙትና ያርግላት አቢዬ የኔ ስኳር የኔ ማታዛዥ እናቴ ወይ እንደው ሳንጣላ አቢ ይኸው ዛዲያ ጠበቅ አገሻያት ለምን ነው ጠበቅ ማረጋት ነገ ሀብታም ስትሆን የምታረግልሽን አታውቂም የትወቅ ለኔ ለሻሽ ደግሞ ምን ልታረግልኝ ሞኝት ዲግሪ በጫና ሰው ደሞዝ ሰራተኛ አርጋ ተቀጥረሻለች እየተማረ ሰው አለማው አንተ አንኮላ እኔ ሻሽ ነኝ እሷ ቤት ገብቼ ሰራተኛውን የምቀጠር ተከፈለችሽ ምን ግዳሽ ሄደለ የሚከፈል አናትን ይክፈልህና ለሷ ያዘነበ ለኔ የሚያከፈልኛል እሺ እኔ እንደውም ልንገር በረዶ ዶፉን ያዘንብልኛል ትሽ ራስ ትሽ ድሮም ደሃ ቀለቡ ተረት ነው እኔ ምልሻሽ እንደው ተረት ባይኖር ኖሮ ምን ይውጣችሁ ነበር ወገኛ ተነዘ ምን የልቴር ነው እንግዲህ ሌላ ወሬው ያልደረሰው ሰው ታለ ላዳርስ ብዬ ነው እችም ደግሞ ሚስጥራት ብለው ደበቁን ይበሉ እንዴ አንተ በያያዝ እኮ የቤቱ ሰው ጨርሰ ለሰፈሩ ህዝብ ሁሉ ልታዳርስ እኮ ነው ላዳርሳ ምን አስቀናሽ እንደው ወሬ የሚቀናል እንዴ ስሚ እኔ እኮ አሉ ተባሉ ሳይሆን አይቀርም ምናምን በሚል እኮ አይደለም በቦታው ላይ የነበርኩበትን የሰማሁትን እኮ ነው የማወራው አሁን ሳይሰማ አዎ እውነት ስልሽ ሻሩክዬ ይሙት ባልየው ነው ማለት ነው ሹራክ ቅድምም ስትወጣ ሹራክ ብላኝ ሄደችው አይ አንቺ እንደው ግን ሰው መቀየሩ መንገድ አይታወቅም እንትሽ እውነቷን ምን ነው እኔን ስመልከኝ ጌታዬ ይሄ በስልክ የሚነገር ነገር አይደለም ይጣልፉታል ብላኮ ነው ምን ነው የሚጣልፉት ሳይቆር ባለፈው ለዱባይ ያለ አይደለም እኮ በአካል ስንገናኝ ያወራሻለሁ ብዬ እኮ ነው እሺ ፈጣሪው ጌታዬ ምን አለ ለአንድ ቀን እንኳን እንዳይበቃል ብታረገኝ ለአንድ ቀን ቆይ ጎበዝ ተማሪ ለመሆን ነው ሂጂ አንቺ ደግሞ ያለ ትምህርት አታውቂም እንዴ ቆይ እኔ ጎበዝ ተማሪ ሆነ ምን እጠቀማለሁ ለምንድን ነው የማትጠቀመው አይ እኛ ሀገር እኮ የተማረ ሲጠቀም አላየንማ ይሄ በአቋራጭ የከበሩ የትምህርትን ጥቅም ያላወቁ ሰዎች አባባል በእናትሽ እኔ አሁን ምክር የምሰማበት ጊዜ የለኝ አሁን እኔ የምፈልገው በአንድ ተነስቼ ይቤን መሆን ነው ቆይ ግን ለምንድን ነው ይቤን መሆን ይፈለግከው ለፈለጣ ጥሩ ፈላጭ ለመሆን ነው አርስትዬ ለመፍለጥ እኮ ይበቃል መሆን አይጠበቅብህም እኮ ፈለጣ ከልጅነቱ ጀምሮ ያሳደገው ነው በል የወንድሜን ስም አታጥፋው ለማንኛውም ግን ማንን ለመፍለጥ ነው ልምድ መቅሰም የፈለግከው አቢኗ ወይ ሳላቆላመጣት አቢዬ እኮ ባንዴ ሀብታም ሆነች በዚህ ግን ምን ይሻላል አንድ ቀን እንኳን በስነ ስርዓት ሰላም ብላት ማታውቀው ሰው አሁን ሀብታም ልትሆን ነው ሲባል ጎንበስ ቀን አልክ አይደለ ጎንበስ ቀን አንቺ ያደለ ገረመሽ እንዴ ለሀብታም እንኳን ሰው ሳር ቅጠሉ አጎንበስ ቀን ወዝዋዜውን ለበዓል አድርገውና አሁን ወደ ይኸውልሽ አሁን በቃ መታረቅ አለባቸው እንደምንም ብለን እናስታርቃቸው ገንዘብ ለማግኘት ታዲያስ ገንዘብ ለማግኘት ምን ነው ቀለል አድርገሽ ገንዘብ ለማግኘት አልሽ አንቺ ራሱ ገንዘብ ለማግኘት አይደል እንዴ እንደታጠበ ብርጭቆ ተደፍተሽ የምታጠኙ እየተንጠባጠብሽ ጠብያለሽ እኔ ማጠናው ገንዘብ ለማግኘት አይደለም እሺ ለማወቅ ብቻ ነው አታዝቂም በእናትሽ ለማወቅ አዎ ዕውቀት ስልጣኔን ይፈጥራል ገንዘብ ግን ዕውቀትንም ስልጣኔንም መግዛት ይችላል በርግጥ ሊገዛች ግን ፍቅርና ደስታን ለመግዛት ግን ትንሽ ይወደድበታል ካንቺ ጋር ሰውን ቴሌቪዥን እያየሁ እኮ ነው የሚመስለው
አያይሽ ትጠይቂያለሽ እንዴ? አይገርምሽም? እኔ ግን ምን ማረቧ ፍጥረት ነኝ? ቅድም እንደዛ ስትቆጪ ቆይተሽ ይሄው ደስ ይበልሽ እየሰራው። እኔ ተቆጣሁሽ አንቺን አብዬ። አዎና ለነገሩ ተው ትንሽ ጊዜ ነው። ሰይጣን አሳስቶኝ ይሆናል እንጂ እኔ አንቺ ዛሬ በጤናሽ አይመስልኝ። ኧረ በጤናዬ ነው። ይልቅ እናቴ አሁን እሱን ታዩና ወጡን ስሪ ልትይኝ እንዳይሆን። ኧረ መቦጣሽ ጭራሽ ሽንኩርት እየላጥሽ አይልሽን ልታቃጥይ። እኔ እናት እኔው ወጡን እሰራዋለሁ፣ እኔው ዕቃውን አጣጥባለሁ፣ ቤቱን አጸዳዳለሁ፣ አልጋሽን አነጣጥፍልሻለሁ። እኔስ አንቺ አብዬ የኔ እናት አንቺማ እንግዲህ የቤትነቱን ተለማመድ እንጂ ሻሻ ከኔ ግን ምን ፈልገሽ ነው? አንቺ ደግሞ እንግዲህ ሲያስቡልሽ አታውቂም። አዎ ካለሻሽዬ እንደዛ ካልሽማ እኔም እንግዲህ ልግባና ፊልም የልያ እናቴ እዚህ ቤት በቃ 17 ተቀምጣለሁ። የት እንደምታረጉት ሁሉ አይደለም። አትጫወቱ ልሳብ ነው እንደው እስራ አስቀለባችሁ ነው እንዴ? ያ እዚህ ወይ አላችሁ እንዴ? አዎ አለን። ምን ነው ደነገጥሽ? ኧረ ምንም ያው ሮማንስ ምናምን ላይ ቆናችሁ ብዬ እኮ ነው። ምን ተበልቷል? አይ ሮማንስ አብዬ ከወለዱ በኋላ እኮ ሮማንስ የሚባል ነገር የለም። ሁሉም ነገር ሳስፔንስ ነው ማለት እንዴት? ማማዬ የቤታችንን አመል እዚሁ እንኳን እንቻለው እንዴ ሁሉም ነገር ላይ ጓብለሽ ትችዋለሽ። እሱስ አይቻል ታዲያ። ኧረ ዝም በሉ። እንደውም ከወለዱ በኋላ አሪፍ ሮማንስ ያለበት እንደውም ልጆቻቸውን ይዞ መዝናኛ ቦታ ምናምን እየሄዱ ሲዝናኑ አሪፍ ፊልም አይቻለሁ። እነሱ ስላላቸው ነዋ። እኛ ምን አለን? እንደምታይኝ ችስታን ታዲያ እናንተ ቢኖራችኋል እኮ። በየት በኩል አቢ እንዴ ሰርተን የምናገኘው ደሞዝ እኮ ለአንድ ሳምንት እንኳን አይበቃም እንዴ። እንዲሁም አንድ ፊልም ትዝ አለኝ። የባለትዳሮች ችግር አሳሳቢ መሆኑ ፊልምም ተሰርቶለታል። አዎ አይገርምሽም? ኢትዮጵያ ውስጥ ከሆነ ምንም አይገርም። ማለት እንዴት? ምን እንዴት አለው? ሁሉም ትዳር አሳሳቢ ሆኗልና ማለት ከኔና አንቺ ውጭ እኮ ነው። በላ እንደዚህ በላ ማሪ አብዬ እሱን ታዩና ፊልሙን ሙሉን እሺ በትዕግስት ሰሙኛላችሁ። ምን አማራጭ አለን ብለሽ ነው እንዴ? ገንዘብ ያለው እኮ እንኳን ሙሉ ፊልም ሙሉ የህይወት ታሪኩን ቢያወራ የደሃ አማራጭ ምንድነው? በትዕግስት መስማት። እሺ መጀመሪያ ባልየው እንዴ ቆይ የሰሩት እነማን እንደሆኑ ታውቃላችሁ? አብዬ እሱን ከየት እናውቃለን ብለሽ ነው? በቃ አታስቡ፣ እኔ እነግራችኋለሁ። ባልየው አሚር ነው፣ ሚስትየዋ ደግሞ ራኒ ናት። እሺ ከዛ እንዴ መጀመሪያ እኮ ደሃ ነበሩ፣ ልክ እንደኛ ማለት እኮ ነው። እነሱ ከእናንተ ይብሳሉ እንዴ። እነሱ እኮ የሚበሉትም የሚጠጡትም አልነበራቸውም። እንደውም ቤት እራሱ አልነበራቸውም እኮ። ታዲያ እኛስ ምን አለን? እንደምታይን ፓራሳይት ነን እንጂ ባታቋርጣት። እቺ ልጅ አሁን ሙድ ላይ ነች። ተወሱሳለሽ ገብቷል። ተዋት እስኪ። እሺ ቀጤኔ ቆንጆ ከዛ ከራኒ ጋር ታርቀው አንድ ቤት መኖር ጀመሩ። አይግርም? በጣም ደግሞ እኮ የሚገርመው ቋንቋው እንዴት ገባሽ? እንግሊዘኛ እኮ ነው። አንቺ እንግሊዘኛ ቋንቋም ታውቂያለሽ? የገባኝ እኮ ነው። አየሽ ጭንቅላት። በዛ ላይ አተራረኩ ብዬ አሁን ሬዲዮ ላይ እንደሱ አይተረከም። ወደዳችሁት? በቃ አታስቡ። ሌላ መጨምርላችኋለሁ። አዲሱ የቫንዳም ፊልም አያችሁት? እኔ ጋሼ ልንገሮት አይደለ? ይሄ እንድትታረቅ እናናግራት የሚለውን ነገር እቃወማለሁ ሲሉ ሰምተሻል? እቃወማለሁ። ለምንድን ነው የምትቃወሚው? ምን አገባችሁ? ምን በኋላ ብትጣላለች? ትጣላና እኛ ለራሷ ብለን ነው። እንዴ ለሻሽ ግን መጣላት አልፈልግም። ለምንድን ነው መጣላት የማትፈልጊው? ሚዜ ነኛ፣ ያውም ስር ሚዜ። እጂ ሰረሰረሽ ነው በቃ ሎጋ ላይ ቁም። አንቺ ጨርሽለት። ምንድን ነው አቢ? ባለጠጋ
የሆነ ባል ልታገባ ነው አልተባለም እንዴ? ወይሽ እሷ ለምታገባው ያንተ አበጀጅ ማለት ምንድነው? ምን ነው ዘሩ እንዴ? ያወቀው ላንተ ሰራተኛ ብትሆኑ ለኔ እኮ ልጄ ማለት እኮ ነው። ጉድ እኮ ነው። ታዲያ ያስከው አበባ ምንድነው? እንኳን ደስ ያለሽ ልላት ነው። ቆይ እምልህ እንዴ ከዩኒቨርሲቲ የተመረቀች መሰለህ እንዴ? አይ ዘርዬ በኑሮ መመረቅን የመሰለ ምን አለ? ይልቅ የታለች እንደው ልሂድና እንኳን ደስ ያለሽ ብዬ ግንባሯን ሳብ አድርጌ እንደው ይቅናሽ ልበላት። እኔ የምለው ባሻ ለእርሶ ማን ነግሮት ነው? እናንተማ ገና ባዳ ነው ብላችሁ ዝም ብላችሁ ነበር። እድሜ ለና እየገሰገሰ እየበረረ መጥቶ የነገረኝ ና ነው። ወይና በሉ ይቀመጡና የደረሱበትን ቡና ይጠጡ። ወይ ምን ነው እንደ አይኗ ሰራት የማንን? የአብዬ አንዱ ሊያገባ አንዱ ወጣ ገባ አንተ እሺ አመሰግናለሁ። አቢ ከፍቅረኛው ጋር እንድትታረቅ መታሰቡ ጥሩ ነገር ነው። አንቺ ነሽ ትክክል። ግን እንድትታረቅ የተፈለገው ፍቅረኛው ሀብታም ስለሆነ ብቻ ከሆነ ማሚ እንደምትለው አደጋ አለው። አንቺ ደግሞ ፍቅረኛው ሀብታም ይሁንዳ መታረቅ አለባት። ምክንያቱም ፍቅረኛዋ ነው። በመጀመሪያ በምን እንደተጣሉ መታወቅ አለበት። ገና ለገና ሀብታም ሆና ትጠቅመናለች ብላችሁ የማትፈልገው ነገር ውስጥ አትክተቱ። እንዴት ነው የማትፈልገው? እንዴ ስለማትፈልገው ነው እንደዛ ሪካርድ ሰብራ እንደገባች አትሌት እየተፈለቀለቀች ስታወራው ነበር። እውነቱን ነው። ደግሞ በዛ ላይ አኮረፈችኝ አለ እንጂ ጠላችኝ አላለም። ዋናው ነገር ግን ስታስታርቁ የሷን ፍላጎትና ምቾት እያያችሁ። በቃ ጥሩ። እንደዛ ካልሽ ራሷ አቢ ተጠርታ ትጠየቅ። እሺ ነብደ ምን ይላል ይሄ? ምን ያቀሸቅሸዋል? የመጀመሪያው መረጃ አድርሳል። አርፈ ተቀመጥ። በቃ ሻሽዬ ለምን አንቺ አጠሪያት? እሺ ጠራት አቢ አዎ ማሚ ሰው ጉዳይ ምንድን በቃ ምንም እኮ ነገር ጉዳይ የራሳችን ጉዳይ ሆኖ ኖር ብለናል። እናንተ ተነሱላት እንጂ ተነሱ። ምን ይሄ አጨብጫቢ እዳን ቁጭ በይ አቢ ቁጭ በይ። የፈለግንሽ ስለ ፍቅረኛሽ ጉዳይ ልንጠይቅሽ ነው። ምን ያሽኮረመምሻል? ተናገር እንጂ። ፍቅረኛ የለኝም ጋሽ። በእርግጥ አሁን ተጣልታችኋል። እስካልታረቃችሁ ድረስ ኤክስ ላቨር ወይም ደግሞ የቀድሞ ፍቅረኛሽ ነው የሚባለው። ኧረ የቀድሞ ፍቅረኛ የለኝም። ሽንጣጣ እንደው በአጋጣሚ ጥሎሽ የተሰደደ እንዴት? መጀመሪያ ያልነበረው እንዴት ይሰደዳል? እንተና እነሆኝ አትበል። ምንድን ነው የምትለውን ትሰማለህ? የሆነ ነገር በል እንጂ። አንቺ አቢ ጠዋት እኮ አይቼሻለሁ። ና ጠዋት ብቻ እኮ አይደለም ቀኑን ሙሉ ስታይ በአጠቃላይ ስንተያይ አይደለም እንዲዋል ነው። እንደዛ አላልኩሽም። ውጭ እኮ እዛ ተባለ መኪናው ፍቅረኛሽ ጋር ስታወሪ አይቼሻለሁ። ፍቅረኛሽ? አሁን እንዴ ገና ለገና ሀብታም ነው ብለሽ እንዳትክጂ ብቻ እንዳትክጂ አቢ። እንዴ ደግሞ ፍቅረኛሽ ስለመሆኑ ተሶት ራሱ ነው የሰማሁት። ኧረ እናንተዬ እንደው ምን አይነት አቡጀዲ ነው በእናትህ? አቃሮ እንጂ እንደው ጮም እንደሚቀደድ ደግሞ እኔም ፍቅረኛ ሆንኩ። ደግሞ እሱ ምን ማለት ነው? የውሎት ጋሻ ከቢዮንሴ ጋር ተገናኘንና እሷ ፊልም ተከራይታ እየመጣች ነበር። ማናት ቢዮንሴ? ፊልም ስከራይ ነው የተግባባዋት። እትይ ከኛ ግቢ ቀጥሎ ያለው እዛ ቤት ነው የምትሰራው። አቤት እትይ እንዴት አይነት ጥይት የሆነ ጭንቅላት አላት መሰለዎት። እና ጥይቱን ተይና ወደ ጉዳዩ ግቢ። ከዛ ሰውየው ሲያናግራት ነበር። እኔ ስመለስ ጠብቆ ፍቅረኛ የነበረች እና አሁን ተጣልተናል፣ ጓደኛሽ ከሆነች አስታርቀን አለኝ። እንዴ ኧረ አንዳችሁ ወረቀት ሲሰጥሽ አይቻለሁ። እንኳን አየ ስልክ ቁጥር ነው እሺ ካልሽ ደውይልኝ ብሎ ይሰጠኝ። እና ፍቅረኛው አንቺ አይደለሽም? አዎ ጋሽ እኔማ ብሆን በምን እድል ወይ በቃ ምን እንደሚያነቀኝ ታውቃላችሁ? ወሬ ሳላረጋግጥ ሁለት ሙሉ ፊልም መስማት። ወይኔ እኔ ያለው እንጂ እዚህ የቤቱን ዕቃ ሁሉ ሳሽዋል። ልንገርሽ እኔ ሻሽ ሳምንት ሙሉ እንዲች ብዬ አንዲት ዕቃ አላጥብም።
ይቺ ዱቄት እናት ሳደበ ዲሽ በዛብህ አንተ እስከዚህ ቁጭ ብላ ጡብ ማለት ነበረብህ ታች ያው ከኔ ጎን የኔ ቤተሰቦች አይፈርኝ እኮ ቀደም እኮ ለዚህ ነው ሊሆንም ላይሆንም ይችላል ያልኩት። ሰማለህ በአንተ ምክንያት አዛሩ እንኳን በኔ ላይ ያላገጠች እኔ ሀብታም ነው መስሏችሁ ስትለማመጡኝ ዋላችሁ። አይገርምም? ይህችን ዘዴ ፊልም ላይ እንኳን አይቻት አላውቅም። የቷን ዘዴ? አስታርቁ ሀብታም ሆኖ ዋጋሽ አብያ ቢሆን እንዴት እኔም ቢሆን ሲን አስታርቂ ሀብታም ልሆን ነው።